ለሚስቴ አጋዥ የሚሆን እንግዲህ አንድ እቃ ዛሬ ይዤላት የምገባ ይሆናል ማለት ነው። በተደጋጋሚ ቢኖራት ስታወራ የምሰማት የሆነ እቃ ነው ማለት ነው። ስለዚህ ይህን እቃ ዛሬ ሳታስበው ገዝቼላት የምሄድ ይሆናል። ለእናንተም ደግሞ ስንት ብር አሁናዊ ዋጋው ስንት እየተሸጠ ነው፣ ለእናንተም ሙሉ መረጃውን የማካፈላችሁ ይሆናል። የተለያዩ እቃዎች አሉ እንግዲህ በውቢቷ መርሳ ከተማ ላይ ሁሉም ነገር አለ ማለት ነው። ከውጭ ከምታመጡና እንዲሁም ሀገራችን እዚሁ ላይ ከምንገዛት የትኛው የተሻለ ነው እሱንም በግልጽ የምናወራ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ውድ የተከበራችሁ ተመልካቾች እንግዲህ እቃውን ይዤ ቤት ገብቻለሁ። እንደምትመለከቱት እንግዲህ ይህን እቃ የማሳያችሁ ነው የሚሆነው። በተለይ ደግሞ መግዛት ለምትፈልጉ ደግሞ ዋጋው ስንት ብር እየተሸጠ ይገኛል ዋጋውን የምነግራችሁ ይሆናል። እንዲሁም ስንት ኪሎ ነው፣ የትስ ነው የተገዛው፣ እያንዳንዱ የማሳወቃችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ለማንኛውም እስኪ ይሄ ልብስ ማሽን እንግዲህ የምናየው ነው የሚሆነው ማለት ነው። ያው እዚህ ጋር እንግዲህ እንዳያችሁት ኦርቢት ነው ምርቱ ማለት ነው። ካርቶን ላይ ይሄ ይመስላል። ኦርቢት ነው። ኪሎ እንግዲህ ከታች ተቀምጧል። ይሄንን ነገራችን ነው የሚሆነው ማለት ነው። እሺ ወደ ተመልካቾች እንግዲህ እንደምታዩት ማሽን ከለሩ ይሄንን ይመስላል። እንግዲህ ከለሩ ራሱ እኔ በጣም ነው የወደድኩት። አሪፍ የሆነ ከለር ነው። በቅድሚያ እንግዲህ ስለ ኪሎ ነገራችሁ ነው የሚሆነው። ኦርቢት ነው። ኪሎ ደግሞ 16 ኪሎ ግራም ነው ማለት ነው። ስለዚህ ወደ ተመልካቾች አሁናዊ ዋጋ ውስጥ ምን ይመስላል እሱንም የማሳውቃችሁ ነው የሚሆነው። ዘይት እንግዲህ በጣም ነው የወደደችው ማለት ነው። ምክንያቱም እጅግ በጣም ትፈልገው ነበር። እኔም አልነገርኳትም። እንግዲህ ድንገት ነው እንግዲህ ይሄን እንደዚህ የመጣሁት። እስኪ ይሄንን የምናየው ነገር ያለው ነገር እንግዲህ ያሉ እቃዎች ለምን ይላሉ ሲመስሉ እንግዲህ የምናየው ነው የሚሆነው። እና ይሄን እንኳን ለምን እንደሚውሉ አላውቅም በነገርሽ ታውቃለሽ። እሺ ሌላው ይሄ ይመስለኛል ከዚህ ጋር የሚያርፍ ነው። እዚህ ጋር ነው የምትሰካው። ያው እንግዲህ ቧንቧ ካለ ቀጥታ ከዚህ ወደ ማሽኑ ውሃ ማስገባት ይችላል ማለት ነው። ይችላል የምትሰካ ነች ማለት ነው። ስለዚህ ወደ ተመልካቾች እዚህ ጋር ያለው ቦታው የምታዩትን ይመስላል። ቀረብ አድርጌ ደግሞ እስኪ ይሄንን ማሳያችሁ ነው የሚሆነው ማለት ነው። ያለው ሁኔታ ማሻአላህ ማሻአላህ። እስኪ ቀረብ አድርጌ ላሳያችሁ። እዚህ ጋር ይሄን ይመስላል እንግዲህ ሰፊ ነው እንደምታዩት ማሻአላህ። ያው 16 ኪሎ ነው እንደነገርኳችሁ። እዚህ ጋር ስንመጣ ደግሞ ይሄን ይመስላል። ከላይ ያለውን ገጽታ ደግሞ ለክደንና ስለ ላሳያችሁ። እንዲህ ስናየው ደግሞ ያው ይሄንን ይመስላል። ውድ ተመልካቾች እንግዲህ ዋጋውንም የማሳወቃችሁ ነው የሚሆነው። በተለይ አሁን ላይ መግዛት ለምትፈልጉ ሌላ ተጨማሪ ደግሞ አንድ የገዛሁላት እቃ አለ። እሱንም የማሳያችሁ ነው የሚሆነው። ከጀርባ ያለው ሁኔታ ደግሞ ላሳያችሁ። ጀርባው ይሄንን ይመስላል። እዚህ ጋር ያው ለራሱ የሆነ ተሰኪ ያለው ማለት ነው። እዚህ ጋር እንደገና ፍሳሽ ማውጫው አለ። ከዚህ ጋር ቀጥታ የምታርፍ ናት እና ይሄንን ይመስላል። ማኑዋልም አለው ነገራችን ላይ ያው ሁሉንም እዚህ ላይ መረዳት ትችላላችሁ ማለት ነው አንብባችሁ። ስለዚህ ውድ ተመልካቾች ይሄን ይመስላል። እንግዲህ ስለ ዋጋው ደግሞ የምነግራችሁ ይሆናል። አሁን ወደ ዋጋው ስንሄድ ዋጋ እንግዲህ እስካሁን ስንት ነው ወደ ገደለው ግባ ዋጋውን አሳውቀን እያላችሁ ይሆናል እንደምትቸኩሉ እርግጠኛ ነኝ። ለማንኛውም አሁናዊ ዋጋው እንግዲህ ይህ ዛሬ የተገዛ ነው ማለት ነው።
ዋጋው 64,000 ብር የተገዛ ነው። እዚሁ መርሳ ላይ የተገዛ ይሆናል ማለት ነው። መርሳ ላይ የምትፈልጉት ፍሪጅ አላችሁ፣ እንዲሁም ደግሞ የልብስ ማሽኖች፣ የተለያዩ አሪፍ አሪፍ የኤሌክትሮኒክስ እቃዎችን ማግኘት ትችላላችሁ ማለት ነው። ስለዚህ የምንም የትራንስፖርት ምናምን ሳይኖርባችሁ ለአካባቢ ላይ ላላችሁ እዚሁ ሀገራችን ላይ መግዛት ትችላላችሁ። ስለዚህ 64,000 ብር የተገዛ ነው ማለት ነው። ኪሎ 16 ኪሎ ነው። እንዳቅማችሁ 20 ኪሎ አለ፣ እንዲሁም ደግሞ 13 ኪሎ አለ፣ 7 ኪሎ አለ። እንዳቅማችሁ መግዛት ትችላላችሁ ማለት ነው። ነገር ግን እንደ 13 16 በጣም በቂ ነው ማለት ነው። 20 ኪሎ ምናምን እንደዚህ ትላልቅ ብርድ ልብሶችን ምናምን እንደዛ ሊሆን ይችላል የሚያጥበው። ቀለል ያሉ በጣም የተጋነነ ያልሆነ ብርድ ልብስ ጭምር ማጠብ ይችላል ማለት ነው ይሄንን። ስለዚህ ዋጋው ይሄንን ይመስላል ማለት ነው። ዚነትም እንግዲህ እጅግ በጣም ነው ደስ ያላት። ትንሽ ብላለች በገበያ እያለች ነው በነገራችን ላይ አይደል። ካሜራ ማነች ግንባርን አድርጋ ነው እንጂ ሰላም አላቻችሁ ግንባር አጠፍታ ነው። ለማንኛውም እስኪ ወደ ሁለተኛው እቃ የምንሄድ ይሆናል። ይህም እንግዲህ ለእናንተም ሊያስፈልጋችሁ ይችላል። የዚህንም ዋጋ ደግሞ እነግራችኋለሁ። ለምሳሌ ልበልና በተለይ ደግሞ እንደዚህ አይነት እቃዎችን የምትኖሩበት ሀገር ከሳውዲ ሊሆን ይችላል፣ ከዱባይ የተለያዩ ቦታዎች ላይ ከሱ ይዛችሁ ከምትመጡና ሀገራችን ላይ ከምትገዙ ማወዳደር ትችላላችሁ ማለት ነው። ከሱ ስንት ብር እየተሸጠ ነው? ወደ ኢትዮጵያ ብር ተቀይሩታላችሁ። የማጓጓዣ ምናምን አለባችሁ። እሱን ፕላስ አድርጋችሁ የሚደማምራችሁ በቀጥታ ከዚህ ከምትገዙና ከሱ ከምታመጡት ማወዳደር ይኖርባችኋል ማለት ነው። ምክንያቱም ምንም አይነት ልዩነት ከሌለው እዚሁ ምንም ነገር ሳትጨናነቁ እዚሁ መምታችሁ መግዛት ትችላላችሁ ማለት ነው። የማጓጓዣው ምናምን እሱ ነገር በጣም ይቀንስላችኋል። በተለይ ወደ ክፍለ ሀገር ስንመጣ እንግዲህ አሁን ከአዲስ አበባ ወደ ክፍለ ሀገር እንሂድ ብንል ይሄን እቃውን ከዛ ይዞ ይመጣ ቢባል በጣም ምንድበላቸው ይህን የሚገዛበትን ከሩብ በላይ ወደ ግማሽ እየተጠጋ ብር ያስፈልገናል ማለት ነው። ስለዚህ ይሄን ነገር ሂሳብ አድርጋችሁ መምጣት ወይም ይዛችሁ መምጣት ይኖርባችኋል ማለት ነው። ይህም ብቻ አይደለም፣ ሌሎችን እቃዎችንም ጭምር ልብስ ሊሆን ይችላል፣ የተለያዩ ሌሎችን እቃዎችን ጭምር ማለት ነው። ለማንኛውም እዚህ ጋር ደግሞ የጁስ መፍጫ አለ። እሱን ደግሞ የምናየው ነው ይዘን ይህ ደግሞ እንደምታዩት ይህንን ይመስላል። እነዚህ ማሻአላህ እዚህ ጋር እንደምትመለከቱት 1 ሊትር ተግማሽ መፍጨት ይችላል ማለት ነው። የዚህ መያዝ ይችላል 1 ሊትር ማለት 1 ሊትር ተኩል ወይ ማለት ነው። ይህን ይመስላል። ይሄ አለ። ሌላ እንደገና ተጨማሪ ደግሞ እዚህ ጋር ሌላ አለው ማለት ነው። ይህን ይመስላል ተመልካቾች። እዚህ ጋር ስንመጣ ደግሞ ያው ይሄ ቅመማ ቅመም መፍጨት ይችላል ማለት ነው። በነገራችን ላይ እዚህ ጋር ስንመጣ ይሄ ግዛዝ ነው። ይሄ ማለት አንደኛው ማለት ነው። ከባድ ነው። ይሄ ግዛዝ ነው። በጣም ጥንቃቄ ያስፈልገዋል። ይሄኛው ነው ፕላስቲክ ነገር ማለት ነው። ስለዚህ ይሄ ግዛዝ ነው። ይሄን ይመስላል እንግዲህ ተመልካቾች። ይሄን ደግሞ እንደዚህ ብሎ ይሄንን ዋጋ እንግዲህ የምነግራችሁ ነው የሚሆነው። ይሄ ደግሞ 6,000 ብር የተገዛ ነው ማለት ነው። ስለዚህ እቃዎችን እናንተ አሁን ማወዳደር ትችላላችሁ ማለት ነው። በቀጥታ ከሱ ከምታመጡትና ከዚሁ ከምትገዙ የትኛው የተሻለ ነው? እነሱን ነገሮች በቀጥታ ማወዳደራችሁ እዚሁም መግዛት ትችላላችሁ ማለት ነው። የሌለ ነገር የለም። ሁሉም ነገሮች ሀገራችን ላይ አሉ ማለት ነው። እና ወደ ተመልካቾች ያው ለዛሬ ያስኩላችሁ ሰርፕራይዝ እንግዲህ ይመስላል። እቃዎችንም እንግዲህ እግረ መንገዴን ይጠቅማችኋል ብዬ ነው ማለት ነው። በተለይ በቅርብ መግዛት ላሰባችሁም ጭምር ሰሞኑን ያው የትኛውም እቃ በጣም የጨመረው ማለት ነው። ይህ እንዲያውም እስከ 65,000 ብር ነበር ሲሸጥ የነበረው ቢያንስ ከሳምንት በፊት ማለት ይቻላል። አሁን ላይ ትንሽ የተወሰነ ነገር ተሻሸለ ተብሎ ነው። ምናልባት ከዚህ በኋላ የተወሰነ ነገር ይቀንሳል ብለን ተስፋ እናደርጋለን። ልክ እንደ ሌሎች እቃዎች ማለት ነው። አብዛኛውን የትራንስፖርቱን ጉዳይ ነው ነገራቶችን በጣም የሰቀላቸው ማለት ነው። ቲቪ እንዲሁም ፍሪጅ፣ ለምሳሌ ፍሪጅ
በኦርቢት ሆኖ 365 አሁናዊ ዋጋው 78 ሺህ እስከ 80 ሺህ ብር ነው የተሸጠ ያለው ማለት ነው። 43 ኢንች ቲቪ አሁን ብትፈልጉ ከ49 እስከ 51 ሺህ ብር ሙሉ አክሰሰሪው ጋር እየተሸጠ ይገኛል። ስለዚህ በጣም ነው ዕቃ የጨመረው። ሲቀንስ ደግሞ ኢንሻአላህ መረጃዎችን ሙሉ የምሰራላችሁ ነው የሚሆነው ማለት ነው። ለማንኛውም እንግዲህ የዛሬው ቆይታችን ይህንን ይመስላል። ለእናንተ ይጠቅማሉ ብዬ የማስባቸው የትኛውንም መረጃዎችን ወደፊትም የማቀርብላችሁ ይሆናል ማለት ነው።